ታሪካችን ሲጀምር አና ክፍሏ ውስጥ ተኝታ ያስመለከተን ነው። በሌላ በኩል ልጇ ጄን ከእንቅልፉ ይነቃና ቀስቅሷት ውጭ ያለው ነገር በሙሉ በጎርፍ እየተሞላ እንደሆነ ይነግራታል። አና ግን የድካም ስሜት እየተሰማት እንደሆነና መተኛት እንደምትፈልግ ትነግረዋለች። ነገር ግን ጄን መጫወት እንደሚፈልግና አብረው እንድትጫወት ይለምናታል። እናም አና ልጇ ማስቸገሩን እንደማያቆም ስለተረዳች ለመጫወት ትስማማለች። ነገር ግን ብዙም ሳይቆይ ውጪ ኃይለኛ ነጎድጓድ ትሰማለች። ከዛም መስኮቱን ገልጣ ወደ ውጪ ስትመለከት አካባቢው ላይ ከባድ ጎርፍ እንዳለ ትገነዘባለች። ነገር ግን ከባድ ዝናብ ስለዘነበ ነው ጎርፍ የተፈጠረው በማለት ችላ ብላ ስራዋን ትቀጥላለች። ከዛም ጄን ስዕል መሳል እንደሚፈልግና ታብሌቱን እንድትሰጠው ይጠይቃታል። በተመሳሳይ ሰዓት አና ከእናቷ ስልክ ይደወልላታል። ስልኩንም ስታነሳው እናቷ ውጭ ላይ ከባድ ዝናብ እየዘነበ እንደሆነ ነግራት ከቤት ውጭ ያሉ ምግቦች ስለተመረዙ እዛው ቤት ውስጥ አብስላ እንድትጠቀም ትነግራታለች። ነገር ግን አና የእናቷ ንግግር ወደ ጭቅጭቅ ስለቆጠረችው በንዴት ስልኩን ትዘጋባታለች። ከዛም አና ቤት ውስጥ ያሉት የውሃ ማስገቢያ መስመሮች እንደተቋረጡ ታስተውላለች። ወዲያውም ጄን በታብሌቱ ላይ የሳለውን 2 ስዕል ያሳያታል። እናም አና ስዕሎቹን እየተመለከተች ሳለች በድንገት ውሃ እግሮቿን ሲነካት ይሰማታል። ከዛም በፍጥነት ዞራ ስትመለከት ጎርፉ ከመጠን በላይ መሙላቱንና ወደ ቤት ውስጥ እየገባ እንደሆነ ታስተውላለች። እናም ዝናቡና ጎርፉ እየጨመረ በመሄዱ ምክንያት ሰው ሁሉ ወደ ላይኛው ህንፃ እየወጣ እንደሆነ ያስመለክተናል። ወዲያውም የህንፃዎቹ የአደጋ ጊዜ ደውሎች መጮህ ይጀምራሉ። አናም ስልክ ይደወልላታል። የደወለውም የህንፃው የደህንነት መኮንን ሂጆ ነበረ። እናም ሂጆ እነሱን ለማዳን እየመጣ እንደሆነና ደረጃውን ተጠቅማ ወደ ላይኛው ፎቅ እንድትወጣ ያዛታል። ወዲያውም ስልኩ ይቋረጣል። አናም ተቀብላ ወዲያው ሻንጧን ታዘጋጅና የጄንን መድኃኒት ቦርሳ ትፈልጋለች። በሌላ በኩል ጄን የነገራትን ባለመስማቷ ምክንያት እየተጸጸተች ጀርባዋ ላይ ታዝለውና ህንፃውን በጎርፍ መሙላቱን ለመመልከት ትወጣለች። እናም ወደፊት ሲሄዱ ሌሎች ነዋሪዎች ወደ ላይ ለመውጣት ሲጠባበቁ ይመለከታሉ። እናም የተዘጋ መንገዱን እያለፉ ወደ ላይ መውጣት ይጀምራሉ። ጄን ስለተደናገጠና አና እሱን ለማረጋጋት ትሞክራለች። እናም ጄን ከህንፃው ላይ ወደ ጎርፍ ውስጥ የወደቁትን ሰዎችን ለአና ያሳያታል። አና ግን ችላ ብላ መንገዷን ትቀጥላለች። በድንገት ደረጃዎቹ ተዘግተው ያገኛሉ። ነገር ግን አና በእነሱ ላይ ወጥታ ነዋሪዎቹን ትቀላቀላለች። እናም አንዳንድ ሰዎች ልጆቻቸው ሽንት ቤት እንዲጠቀሙ ለባለቤቶቻቸው ሲለምኑ ያስመለክተናል። በዛም ጊዜ አና ሂጅን በሌላኛው አቅጣጫ ያለው ብሎክ ላይ ታያለች እና እሱም እንድትመጣ ይጠራታል። ነገር ግን በድንገት ጄን ወደ አፓርታማው እየሮጠ ይገባል። እናም እሱን ለማግኘት ተከትለው በፍጥነት ትገባለች። ከዛም በአፓርታማው መስኮት በኩል የጎርፉ ማዕበል ሲመጣ ትመለከታለች። በፊት ላይ ከባለቤቷ ጋር መኪና ውስጥ ሆና እንደዚህ አይነት አደጋም እንደገጠማት ስታስታውስ ያስመለክተናል። ከዛም ማዕበሉ መስኮቱን አፍርሶ ወደ ውስጥ ይገባል። ወዲያውም አና የመድኃኒቱን ቦርሳ ታየውና እሱን ለመያዝ በመዋኘት ወደሱ መጠጋት ብትሞክርም እየራቃት ሲመጣ ከዛም ለመተንፈሻ ትንሽ ቦታ ታገኝና ትንፋሽ ሰብስባ ጄንን ፍለጋ ወደ ውስጥ ትገባለች። በመጨረሻም ጄንን ደግሞ ታገኘዋለች። ነገር ግን መውጫ በር ልታገኝ አልቻለችም። ባለቀ ሰዓትም ሂጆ በሩን ይሰብርና ያድናቸዋል። እናም ሂጆ እና የግል ደህንነት ቡድን አባል አንድ እንደሆነ ይነግራታል። ቀጥሎም ወደ ላይ መውጣታቸውን እንዲቀጥሉ ይነግራቸዋል። እናም ጄን ራሱን ስቶ በነበረበት ሰዓት ላይ መኪናቸው በውሃ ስትወሰድና አባቱን እንዳየ ይነግራታል። ነገር ግን አና ዝም አለችው። ሂጆም ቀጥሎ አስትሮይድ አንታርክቲካ በረዶ እንደቀለጠና ይህ ሁሉ የሱ ውጤት መሆኑን እንዲሁም ሄሊኮፕተር እነሱን ለመውሰድ እየመጣ መሆኑን ይነግራታል። ቀጥሎም ህንፃው በቅርቡ በውሃ እንደሚሞላና ጃፓን እንደምትወድም እንዲሁም እሱና አለቃው የሚመሩትን
አዲስ የኤአይ ቴክኖሎጂ በመጠቀም የፈጠሩትን አዲስ ዓለም መቀላቀል እንዳለባት ይነግራታል። ሂጆም አናን ለማሳመን ይሞክራል። ብዙ የምርምር ቡድን እንዳለና የሰው ልጅን በኤአይ በመጠቀም የሰው አካል መፍጠር እንደሚቻል ይነግራታል። ጄንም ሽንት ቤት መጠቀም እንደሚፈልግ ሲነግራት ሂጆም ሄሊኮፕተር መምጫው ሰዓት እንደደረሰና ሰዎች ዛሬ ለመግባት እንደሚጋፉ ያሳውቃታል። ስለዚህ ቀድማ ቦታውን እንድትይዝ ይነግራታል። በድንገትም በህንፃ ውስጥ የጋዝ ቧንቧዎች በመፈንዳታቸው ሰበብ ፍንዳታዎች ይፈጠራሉ። ከዛም ሂጆ ወደ ላይኛው ወለሎች መውጣት እንዳለባቸው ይነግራታል። አናም ተስማማና ጄንን ለሂጆ ለመስጠት ስትሞክር ጄን ፈርቶ ሊለቃት አልቻለም። በመጨረሻም ሂጆ ጄንን ከወሰደው በኋላ አና የደረሰባትን የመኪና አደጋና ባለቤቷን ስታስታውስ ወደ ውሃ ውስጥ ትወድቃለች። እናም አሁንም መልስ ወደ ላይ ለመውጣት ትሞክራለች። በድንገትም የሴት ልጅ ድምፅ በሊፍት ውስጥ ትሰማለች። አናም ለልጅቷ እንድትጠብቃት ነግራት እርዳታ ለማግኘት ትሄዳለች። ነገር ግን ሁለት ወንድ ልጆች አፓርታማ ሲዘርፉ ታያለች። እናም ስትመለስ ሌላ ማዕበል ይገጫታል። እናም ትዝታ ውስጥ ትገባለች። ከባለቤቷ ጋር የመኪና አደጋ ሲደርስባት በመኪና የፀሐይ ማስገባ ጣሪያው በኩል እንደተረፈችና ባሏ ወደ ላይ እንድትወጣ እንዳገዛት እንዲሁም የባሏ እግር ወጥመድ ውስጥ እንደገባና እሱን ማዳን እንዳልቻለች ታስታውሳለች። እናም ባሏና ይህች ልጅ ባለማዳኗ ጸጸት እየተሰማት እያለ የጄን ሁኔታ ስለተባባሰ ሂጆ ይዞት ይመጣል። እናም አና የምትሰጠውን መድኃኒት እየፈለገች እያለ ሂጆ ሄሊኮፕተሩ እንደመጣና ሁሉም የኤአይ መሳሪያ ዝግጁ እንደሆነ እንዲሁም ጄንን እንደ አዲስ በኤአይ መፍጠር እንደምትችል ይነግራታል። አና ሰዎች ታገኝና ጄንን ለመመገብ ትሞክራለች። በዚሁ ግዝግብ ውስጥ እያለች ፀሐይ ትወጣና ዝናቡም ያቆማል። ሂጆም ለአና አለቃው ጄንን ትተውት መምጣት እንዳለባቸው እንደነገረው ነገራት። በድንገት ዝናቡ ይጀምርና ማዕበሉ ይነሳል። ከዛም ሶስቱም በፍጥነት ወደ ላይ መሮጥ ይጀምራሉ። በሌላ በኩል አዛውንት ጥንዶች ተስፋ በመቁረጥ ውስጥ ሆነው ሲጎራረሱ ያሳየናል። አናም ጄንን ትቶ የመሄድ ሀሳብም ልትቀበል አልቻለችም። እናም ጄንን ይዛ ለመሄድ ሂጆ ለማሳመን ትሞክራለች። እሱ ግን ችላ ይላታል። ከዛም ከፍተኛ መኮንን ጄንን እንዳይገለው ትለምናለች። ሌሎቹ ደግሞ ሂጆን ተኩሰው ይገሉታል። ከዛም ከፍተኛ መኮንን ከአና በቀር ማንም ሊተርፍ እንደማይገባ ይናገራል። ከዛም አናን ይወስዳትና ጎርፉ ከመድረሱ በፊት በርካታ የጠፈር መንኮራኩሮችን ያስጀምራሉ። ከዛም ፊልሙ ዳይሬክተር ሊሶ ሲያብራራው ያስመለክተናል። ብዙ አስትሮይድ ይወድማል እና የሰው ልጅ ይጠፋል። እናም የመጨረሻዎቹ የተረፉ ናቸው። ከዛም የሰው ልጅን በቤተ ሙከራ ለመፍጠር ይሞክራሉ። ከዛም ህፃኑ ዝግጁ እንደሆነ እናት መታ ትረከባለች። በሌላ በኩል ይህ ሁሉ የተፈጠረው በህልሟ እንደሆነ ያሳየናል። አና ከእንቅልፏ ስትነቃ ግን ያጋጠማት ነገር የተለየ አልነበረም። በዙሪያዋ ውሃ ታያለች። እናም የደህንነት አባል የሆነው ሂጆ ስልኳ ላይ ይደውልላታል። ክስተቶቹ ይደጋገማሉ። አና በምትወጣበት ጊዜ ሰዎች በደረጃው በሁለቱም በኩል ተይዘዋል። እናም ግዙፍ ማዕበል እየመጣ እንደሆነ ታስተውላለች። አና እና ጄን ወደ ላይ መዋኛሉ። ነገር ግን ጄን ይጠፋል። እናም እሱን መፈለግ ትጀምራለች። የመድኃኒት ቦርሳውንም ታየዋለች። ልትሰምጥም ትቃረባለች። እንደ ድንገትም የጄንን ፎቶ ታይና ሂጆ ጄንን የት እንዳደረገው ትጠይቀዋለች። ሽጉጥም ትደቅንበታለች። እናም ፍንዳታ ይከሰትና አናን ይመታታል። ሂጆም ያድናትና እባክሽ እመኚኝ ይላታል። ነገር ግን አና እጇን አስለቅቃ ጄንን ፍለጋ ወደ ውሃው ዘላ ገባች። እናም በመፈለግ ላይ ያለች እቺ ልጅ ሊፍት ውስጥ ስትጮህ ትሰማትና ሊፍቱን ሰብራ ታድናታለች። ልጅቷም ጄሱን ትባላለች። እናም ጄሱን ቤተሰቦቿ ያሉበትን ክፍልና የይለፍ ቃል ትነግራታለች። ሄዳም ታገኛቸዋለች። እናም ጄሱን አያቶቿን ጥላ እንደማትሄድና እዚያው አብራቸው እንደምትሆን ትነግራቸዋለች። ዝናቡን መዝነቡን ይቀጥላል። ከዛም መኮንኖቹ መጥተው ሰዎችን መግደል ይጀምራሉ።
ከዛም አና ከነሱ ተደብቃ ደረጃውን በመውጣት ላይ ሳለች አንድ እርጉዝ ሴትዮ ስትጮህ ትሰማትና ሄዳ ትረዳታለች። ከዛም እንደ ድንገት ስለ ጄን ማሰብ ትጀምራለች። በተደጋጋሚ 6 ዓመት እንደሚቀረው ሲናገርና ከሚሰራው ሁሉ ስዕሎች ውስጥ ጀርባ ላይ ሄሊኮፕተር እንዳለ ታስተውላለች። ይህኔ ጄን ሁሉንም ነገር እንደሚያውቅ ትገነዘብና ሄሊኮፕተር ማቆሚያ ቦታ ላይ ሄዳ ትፈልገዋለች። ከዚያም አና ሂጆን ታገኘዋለች። ከዛም አና በህልሟ ያየችውን ሁሉ ትነግረዋለች። ጄንንም እንደሚገድሉት እንዲሁም ራሱን ሄጁን እንደሚያስወግዱት ትነግረዋለች። ነገር ግን የዛ ሰዓት ላይ በመኮንኖቹ ወይም በኦፊሰሮቹ ተከቦ ስለነበረ ሂጆ ምንም ማድረግ እንደማይችል እየተሰማት ነበር። የዛ ሰዓት ላይ ሂጆ ሁሉንም ወታደሮች ማጥቃት ይጀምራል። እናም አንድ ወታደር ሂጆን ሊገድል ሲል አና በሽጉጥ ተኩሳ ትገድለዋለች። ከዛም ራሷን ትስትና በቆይታ በኋላ ስትነቃ ከሂጆ ጋር ሁሉንም ነገር በሰፊው ያወራሉ። እናም ሂጆ ጄን ስለ ሁሉም ነገር ስለሚያውቅ ራሱን ደብቆ እንደሚሆን ይነግራታል። እናም ሂጆ ጄን በ3ኛው ፎቅ ላይ ባለው ቁም ሳጥን ውስጥ እንደተደበቀ ይነግራታል። ከዛም የደህንነት ቡድን ወታደሮችን አልፈው ጄንን ለማግኘት እቅድ የማውጣት እንዳለባቸው ይወያያሉ። እናም ከብዙ ወታደሮች ጋር ትግል ይገጥማሉ። ከዛም ሂጆ ወታደሮቹን እሱ እንደሚይዛቸውና እሷ ሄዳ ጄንን እንድታገኝ ይነግራታል። ነገር ግን በሌላ ወታደር ትያዛለች። እናም በትግሉ ላይ ማዕበል ያጋጥማታል። ነገር ግን አና ጠርሙስ ላይ በመተንፈስ መትረፍ ትችላለች። ከዛም አና አምልጣ የህንፃው ጫፍ ላይ ትደርሳለች። ከዛም አካባቢው ላይ ቁም ሳጥን አየችና ስትከፍተው እዛ ተኝቶ አገኘችው። ከዛም ጭማቂ ጁስ ታጠጣውና እፎይታ ሲሰማት ያሳየናል። ከዛም ለስህተቷ ይቅርታ ጠየቀችውና ከ5 ዓመት በፊት ሰውን በኤአይ መፍጠር የሚለውን ሀሳብ ያቀረበችው እሷ እንደሆነችና ጄንንም የፈጠረችው በኤአይ እንደሆነ ያሳየን ፊልሙ ያበቃል። ቤተሰቦች ፊልሙ ከተመቻችሁ ቪዲዮ ላይክ እና ቻናሉን ሰብስክራይብ በማድረግ እኛን አበረታቱ እንላለን። በቀጣይ ላይ አሪፍ ፊልሞችን ይዘንላችሁ እንደምንመጣ ቃል እየገባን እናንተም እንዲሰራ የሚፈልጉትን ፊልም ኮመንት ላይ እንድታስቀምጡልን ስንል በአክብሮት እንጠይቃለን።